ምንም ታረጉት ነገር የለምና ቤተሰብ ይቀርማል ያው ቤተሰብ ነው አንዲ ኦሬዲ የባለቤቴ እናት ናት ብዬ በማሰብ ብዙ በትግስት በዝምታ ጸጥታ ማለት በጣም ብዙ ትግስትን ለሚፈታተኑት ነገሮችን ሁሉ አሳልፌበታለሁ። አሁን ከመጀመሪያው ታሪክ ስመጣላችሁ ግልጽ እንዲሆንላችሁ እኔና ሳምሪ ከመገናኘታችን በፊት ሳምሪን የተዋወቅኳት ያው ኢንስታግራም ላይ ነው። ኢንስታግራም ላይ ስንተዋወቅ ለሳምሪ አንዳንድ ነገሮች እሷ ስለራሷ ስትነግረኝ ምናምን ከቤት መውጣት እንደምትፈልግ ከእናቷ ጋር ጥሩ ግንኙነት እንደሌላት ማንኛውም ሰው ከእናቱ ጋር ይጣላል። ስለዛ ጉዳይ እኔ ምንም መገባበት ነገር የለም የኔ ጉዳይ ስላልሆነ ማለት ነው። ለምን በእናትና በልጅ መግባት ስለማልፈልግ እስከዛሬም ስወቀስበት የነበረው ከተመልካቾቹ ጭምር ከበፊት ጀምሮ የምትወቅሱኝ ነበራችሁ። አንተ እናትና ልጅ አለያየህ፣ እናትና ልጅ አጣላህ፣ በጣም ብዙ አይነት ነገር ተብያለሁና ያንንም ውጪን ያለፍኩት እንደዚህ እንደናንተ እንደምንዳወራችሁት አይደለም። ሁሉ ነገር ራሴ በውስጥ ብዙ ነገር የጣርኩት ነገር ነበረ እና ከመጀመሪያው እንደነገረችኝ ከእናቷ ጋር እንደጣላች ከቤት መውጣት እንደምትፈልግ የራሷን ቤት ይዛ ኮሌጇንም እየተማረች መቀጠል እንደምትፈልግ ለምን በቃ ያላት ሊሚት በቃ የመጨረሻ ደረጃ ላይ ደርሳ ቤት ውስጥ መቀመጥ አልችልም ካሁን መውጣት ነው የምፈልገው በቃ የመውጫ የመጨረሻ ደረጃ ላይ ደርሳ ነበር። ከቤት የመውጣት ፍላጎቷ የመጨረሻ ደረጃ ደርሶ ነበር። ስለዚህ የዛን ሰዓት ነው ከሳምሪ ጋር የተገናኘነው። ያንን በምታስብበት ሰዓት ከኔ ጋር ተተዋወቀች። ከዛ አወራን፣ ለመገናኘት ፈልገን ነበር። እንዳጋጣሚ እሷ ከቤት መውጣት ስለማትችል በጣም ትፈራም ነበር። ገና የዛኔም ብዙም ከኔ ጋርም ለመገናኘት ብዙ ችግር ነበረ። ከዛ የሆነ ሰዓት ላይ ነው ጠቅለላ ከቤት ስትወጣ እንዳጋጣሚ ከኔ ጋር የተገናኘ መገናኘት በፊት እኔ ቤት ከመምጣቷ በፊት እኔ እንዳጋጣሚ እንደውም ገና 10ኛ ክፍል የዚህ ሀገር እየተማርኩ ቋንቋም እየተማርኩ ገና ተማሪ ነበር። በዛ ሰዓት ግን መንግስት ቤት ይሰጣችኋል፣ በግሩፕ ትኖራላችሁ፣ ሁሉም የራሱ ክፍል ይኖራል፣ ኪችኔ ጋራ ሳሎኔ ጋራ። ይሄንን ምነግራችሁ ያለው ነገር በመጨረሻ ጊዜ ነው የማወራው። ከዚህ በኋላ ምንም ምላሽ የምሰጠው ነገር የለም። ሁሉ ነገር እኔ ጨርሰዋለሁ ማለት ነው። ስለዚህ መጣች። እንዳጋጣሚ እኔም አንድ ክፍል ስለነበረኝ በዛ ሰዓት ከኔ ጋር አብራ ተቀምጣ እሷ እንደውም ሀሳቧ የነበረው እኔ ጋር ተቀምጣ ለመውጣቱ ነበረ። እንዳልኳችሁ ኮሌጅ ፈልጋ አንድ ኮሌጅ ስታገኙ ደግሞ እዛው ሩም ይሰጣችኋል፣ እንደ የኮሌጅ ሩም ይሰጣችኋል። እዛው ሩም ኖራ እየተማረች በቃ ከእናቷ ጋር ቢያንስ ርቃ ትምህርቷን ላይ ፎከስ አድርጋ ለመማር ነበር ሀሳቡ። በመሀል እኛ ሳምሪ ቤት ውስጥ ከኔ ጋር ከመጣች በኋላ ያው ግንኙነት ሲኖረን ሞር ተግባባን፣ ሞር አንድ ላይ የመሆን አላማ ነበር። ከዛ አንድ ላይ ያው ተፋቀርን ሆነን እንዳያችሁት ያው እዚህ ደረጃ ደረሰን። ግን የዛኔ እኔ ጋር ከመግባቷ በፊት ሳምሪ ሌላም ሰው ጋር ራሱ ስትፈልግ ነበር ለመሄድ። ሌላ ሰው ጀርመን ሁላ ልትወጣ ሁላ ሀሳብ ሁላ ነበራት በምታማክረኝ ሰዓት እና የተፈጠረው ሁኔታ እንደዛ ነበር። እኔ ጋር እንዳጋጣሚ እግዚአብሔር ከኔ ጋር ገናኛት እንጂ ከኔ ጋር ሌላም ሰው አጋጥሟት ወይ ሌላም ሰው ሴቶችም አጋጥሟት ምናልባት ወጣ ከዛ በኋላ ህይወቷን ልትመራ የምትችልበት መንገድ ነበርና ያጋጣሚ ሆኖ ግን ከኔ ጋር አዝገናኘን ማለት ነው። ከተገናኘን በኋላ የተፈጠረው ነገር ምንድነው? አንድ ላይ ቤት አብረን መኖር ስንጀምር ያው እናትየዋ ጂጂ እሷን ስታፈላልጋት በዛ ሰዓት መገመት አያቅታችሁም። ከዛ በኋላ እናትየው ፈለገቻት። ያ ማለት ምንድነው? ኦልሬዲ ተጣልተዋል። ከተጣሉ በኋላ ደግሞ ከሳምሪ ጋር ያላቸው ነገር በጣም ያው መቼስ አግሬሲቭ ሆና ነው እኔ ጋር መሆኗን ያወቀችው ማለት ነው። ከዛ ቀን ጀምሮ ጂጂ የኔ ጠላት ሆና ቁጭ አለች ማለት ነው። ያቺ ቀናት እኔም እንግዲህ እንደ ጠላት ተፈርጄ እንደ ጠላት ተወስጄ እንግዲህ እናት ናትን ብዬ ተቀብዬ ብዙም ነገር 3-4 አመት ሙሉ ያው ስንሰደብም ሳምሪም ስትሰደብ ነበር። ኦልሬዲ ያው ከቤት ወጣሽ እናት ናት ኦኬ ልረዳም ተረድቼም ዝም አልኩ። እኔም ተሰደብኩ ኦኬ እሺ እኔ ጋር ስለተጠጋች ኦኬ እናት ናት እሷ አሳድጋት ወይ እሷ ከእሷ ቤት ወጣ እኔ ጋር ስትሆን ያለውን ስሜት ተረዳው። ኦኬ እናት ናት በሚለው ተረዳው ዝም አልኩ። ያው ሁሉ ትግስትም የመጣው ከዛ ነው እንጂ ማንም ከመሬት ተነስቶ እኔ ሊሰድበኝ አይችልም። ለምን ምንም ማንንም አልሰማውም። ሲጀመር ቢሰድበኝም እኔ ጋር የሚያገናኘውም ነገር የለም። ጫፌንም ሊነካኝ አይችልም። ከህይወቴ ጋር የሚያገናኘው ነገር የለም። እዚህ ጋር ግን የተፈጠረው በእኔ ጋር
የሳምሪ የኔ ጓደኛ ሆና የጓደኛዬ እናት ስለሆነች ኦሬዲ ተዛምዳችኋል ኦሬዲ አብራችሁ የምትሆኑ ከሆነ ልጅም ከወለዳችሁ አብራችሁ በቃ አንድ ሰው ከተዛመደ ነው ስለዚህ ያንን በማሰብ እኔ ካሁን ይሻላል ካሁን እንዴት ይበርድላታል ካሁን ትግስቷ ይበርድላታል በሚለው ከአንዴ ሁለት ሶስቴ ቤታቸው እንግዲህ ሄጂም ቤቷም ተታርቀን ቁጭ ብለን ባለን ማሳልፈን ብዙ ነገር አሳልፈናል ይሄ ሁሉ ደረጃ ሄጄ ማለት ነው ግን በመሃል ሁለቱ በሚጣሉበት ሰዓት እኔ እናትሽ ጋር ትጂ ሳይሆን እናትሽን ስደቢ እናትሽን እንደዚህ አድርጊ ሳምሪም የተሳደበችው ነገር የለም እናትሽን እንደዚህ አድርጊ እያልኩ አላወራሁም ነበር እስከዛሬና እኔ በዛ ሰዓትም እናንተም ተወሰናችሁ ሰዎች እኔንም ስትወቅሱኝ ነበር እናትና ልጅ አለያየ እኔ አይደለም ያለያዩዋቸው እግዚአብሔር ፈቅዶ ተገናኘን ሳምሪ በፍላጎቷ ነው የወጣችው እኔ አስገድጃት አይደለም የወጣችው ስለዚህ ሳምሪንም የቤት ቁጭ አድርጌ እኔ የመከርኩ እናትሽን ስደቢ እኔም እናት ያለኝ ሰው ነኝ በሰላም በጥሩ ቤተሰብ በክብር በጥሩ ስርዓት ያሳደጉኝ ቤተሰቦች ያሉ እናቴም እንደዚህ አይነት ስብናም አስተሳሰብም አመለካከትም የላትም እኔም ሊኖረኝ አይችልም ማንም ሳምሪን አንድ ቀንም እናትሽን ስደቢ እኔ እንደውም ይቅርታ ጠይቂያት አውሪያት ችግር የለውም እኔ የራሴ ጸባይ የሰው ልጅ የራሱ ጸባይ ያለውና እኔ ደግሞ የኔ ጸባይ ትግስተኛ ነኝ በጣም ሲበዛ አንድ ሰው የሆነ መጥፎ ነገር ሲያስብ ቶሎ እኔም መጥፎ ነገር ሲያወር ማስበው ኦኬ ይሄን እንደዚህ ለማገናዘብ ትንሽ አይምሮዬን ትንሽ አገናዝቤ ነው ከዛ በኋላ ወይ ምላሽ የምሰጠው በቃ ይሁን ችግር የለውም እያልኩ በቃ ይሄ ቶሎ ፈጥኖ የሚመልስ ሰው ይሄ እሳትን በሳት ሳይሆን እሳትን በውሃ እንደምታጠፉት ልክ እኔ መጀመሪያ ሳምሪም አግሬሲቭ ናት ሳምሪም ራሷ ግን እኔ ሳምሪም ታይ እናትሽ ናት ምንም ቢሆን ተታረቁ ያንንም ደግሞ በምስክር በማስረጃ ሁሉ ነገር Translate entire websites in one tap. Get Chrome with Google Translate built in. እንግዲህ በተግባራም አሳይቻለሁ ለምን ቤቷም ሄጄ ተሰድቤም ሳብሬም ተሰድባ ችግር የለውም ይሁን ብዬ ምንም ሳሊዝ በሰላም አብሬ ቤታቸው ገብቼ እሷንም አክብሬ ብዙ ነገር አሳልፌያለሁ ስለዚህ ዝም ብዬ አይደለም እያወሩ ያለው ሁሉ ነገር በተግባር አድርጌዋለሁ እና እኔም ደግሞ የጂጂን ለማጣላት ከሳምሪ ጋር ለማጣላት አላማ ቢኖረኝ እንደዛ ቢኖረኝ ኖሮ እሷ ቤትም ባልሄድኩ ኖሮ እኔም የእሷ ጠላት ሆኜ እኔ እሷንም ማሳደድ አያቅተኝም ገባችሁ አሁን ልክ እሷን እንደምሰድበው እንደ ጠላት እንደምትሳደበው ብዙ አይነት ያላንቋሸሸችኝ ነገር የለም ለሱ እኔ ራሴ በሚሄድበት መንገድ እሄዳለሁ እና ዛሬ ዋነኛው ይዤ የመጣሁት ለእናንተ ግልጽ ለማድረግ ያህል ይሄ ነገር የተፈጠረው አጠቃላይ በእኔ በኩል ያለውን ነገር ግልጽ አድርጌ ስቲላው እኔ እየተሰደብኩ ስለሆነ እኔ የራሴን የምናገረውን ተናግሬ ከዛ በኋላ የኔና የሷ ጉዳይ በህግ ብቻ ይፈታዋል ማለት ነው ከዛ በኋላ ማስፈራራት ብትሄድ በአሁኑ ሰዓት እንደውም እያስፈራራችም ነው እንደሰማሁት ከሆነ በጣም እያስፈራራሽ ነው እኔ አሁንም መክርሽ እስከዛሬ ታግሽሻለሁ ከዚህ በላይ ልታገስሽ አልችልም እና እኔ ያንቺ ስድብ እኔ ላይ ለጠፍም እውነቱን ለመናገር እኔ ከምንም ስለማልቆጥረው ነው አንድም ቀን እኔ ተናድጄ መልስ ወጥቼ የሰው ልጅ ስሜታዊ ሆኖ መልስ ሊሰጥ ይችላል ግን እኔ እንደዛ አይደለም ማረጋው ዘመድ ናት የምንም ቢሆን ልጆች ወልደናል የሳምሪም እናት ናት በሚለው ክፉ ቃል ሳልናገር እሷ ቤትም በመገባ ሰዓት እኔ እሷን አንድ ቀን ወጥቼ ስላልተሳደብኩ እኔ ውስጤ ምንም አይነት አንድ ሰው ተሳድባችሁ አጠገቡ ስትበሉ ያ ሰው የተሳደበው ሰው ምናልባት ሊሸማቀቅ ይችላል ከተሰማው እንደ ሰውኛ ከተሰማው እኔ ግን ያ ስሜት ምንም አይነት እኔ ተሰደብኩ እንጂ አልሰደብኩም ስለዚህ ሰው አልጎዳችሁ ተጎዳችሁ እንጂ ያ ሰው ነው እናንተ ሊሰደባችሁ ስለዚህ እኔ ምንም አይነት ጠባሳ እኔ ላይ የሚጨርበት ነገር የለምና ምንም አይነት ነገር ለተንኩል ለመጥፎ ያረኩት ነገር ስለሌለ ሁሌ ንጹህ ነኝ እኔ ገባችሁ ምንም ከዚህ ጣጣ ውስጥ እኔ ምንም አውቄ ሆን ብዬ ያረኩት ነገር የለም ስለዚህ አሁንም ልታወኝ አልቻለችም 7 አመት ሙሉ ስቲላው በሰላም እየኖረን እኔን ብቻ አልፎ አይደለም ልጆቹን ራሱ እንደማትፈልጋቸው ልጆቹን እንደምትሳደብ በብዙ ሰው እንዳሰደበቻቸው ይሄ ሁሉ ታግሼ ዝም አልኩ ቤተሰቤን እናቴን እህቴን ይሄ ሁሉ
በትዕግስት አልፌ ዝም ብያለሁ። አሁንም ግን የተፈጠረውን ኬዝ እንደሰሙ ሰዎች አሜሪካና የአውሮፓን ያለው መሰለኝ ልጁ ሁለቱ በተፈጠረው ጉዳይ ደግሞ ድጋሚ የኛን ታሪክ አስገብታ እኛንም እኔን እያነሳች ትሳደባለች፣ ስሜን እየጠራች ትሳደባለች። እዚህ ሀገር ደግሞ እኔ እማላቅ መስሎሽ ከሆነ የተም ዓለም ላይ ኑሪ አንድ ቢሆነ በህግ እንደሚያስጠይቅሽ እሱን እኔ በተግባር አሳይሻለሁ። ከዚህ በኋላ እኔ አንቺን መጋፈጥሽ በህግና በህግ ነው። ከዚህ በኋላ በህግ አሁንም መመክረሽ ከዚህ በኋላ ስሜን እየጠራሽ እንዳሰድቢ አስጠነቅቅሻለሁ። አይ መሳደብ ነው የምፈልገው ምንም አታመጣም ባሹ ችግር የለውም ህግ ያለበት ሀገር ነው ባሹ ችግር የለውም ህግ ያለበት ሀገር ነው ነው ያለነው። እኔ በህግ ነው ሄደው በህግ ሄደን በህግ ምንጨርሰው ይሆናል። አንቺ ትልቅ ሰጣገባ ውስጥ መገባበት ነገር የለም። ካንቺ ጋር ቁጭ ብዬ መመላለስበት ነገር የለም። እንደዚህ አይነት ማንነትም ስለሌለኝ ቤተሰብን ተሳድበሻል፣ እኔ ሳምሪንም ተሳድበሻል። ያው እናትሽ ናት፣ ግን ምንም እናትሽ ስለሆነች አንቺ ለምን እሷን ሰደብሻት ብዬ መከራከር የምችለው ነገር እሱ ነገር የሰው ልጅ ዝም ሲልሽ ሲታገስሽ ሊገባሽ ይገባ ነበር። ምንም አይነት ትዕግስት ለአንቺ መስሎ አይታይሽም፣ አይገባሽም። እኔ የመጨረሻ ትዕግስቴ ከዚህ በላይ አንቺን የምታገስበት ነገር የለም። ለምን ካሁን የሰው ልጅ 7 ዓመት ታገሰው ምንም የማይስተካከል ከሆነ ከመቀጠል ውጭ ምንም የምትፈጥሩ ነገር ስለሌለ የምታቆሚ ነገር ስለሌለ የተረዳሁት ነገር አሁን ፈርቼ መስሎ ከተሰማሽ በተግባር አሳይሻለሁ። አንቺ የምታረጊው ነገር ከዚህ በኋላ የፈለግሽው ነገር ማለት ትችላለሽ። እኔም ዝግጁ ነኝ። አንቺም ቀጥይበት። ከዚህ በኋላ አስጠነቅቅሻለሁ። አሁን እስከዛሬ እንደተሳደብሽው አሁንም ትላንትም እንደተሳደብሽው ቀጥታ ምላሽሽን ማለት ነው። ለምን ከዚህ በላይ ልታገስሽ አልችልም ማለት ነው። እኔ ህይወቴን እየኖርኩ እዚህ ጋር የሰው ልጅ እኔ እቃር አይደለም። ማንኛውም ዓለም ላይ የሰው ልጅ ይፋቀራል። አንቺ የተለየሽ እናት ሆነሽ ወይ እሷን ልክ ወደ እኔ እየሰደብሽ እንደዚህ ያሸማቀቅሽ ሰው ለመኖር መቀጠል ከባድ ነው። እንዴት አይነት አይምሮም እንዳለሽ ይከብዳል። እንደዚህ አይነት ነገር እስከዛሬ 7 ዓመት ሙሉ የሰው ልጅ እየተሰደበ ምን አይነት ማንነትም ነው ይሄን ያህል ያሰደብሽ የቻለው? የሰው ልጅ ይረጋጋል። ልጅ ወልደንም እያየች የምታቆመው ነገር የለምና እኔ በጣም ነው የሚከብደው። አንዳንድ ሰዎች legally say Homes.com is the best. Well, how can we not say it if that's our new name? Homes.com is the best.com. We've always lived in harmony with our Earth Mother until colonization. We are Muckleshoot. ምን ያህል ትዕግስት ቢኖረን ነው እንደዚህ የታገስካት እንደዚህ የምትታገሰው? የፋኒን ያህል ትዕግስት ምናምን ትላላችሁ፣ ግን እንደነገርኳችሁ ሲፈጥረኝ ትዕግስተኛ ነኝ። ግን እዚህ ጋር ደግሞ ልጆችም አፈርተናል፣ ከሳምሪ ጋርም ተዛምደናል። ያ ተዛምድም ማለት ከሳምሪ ጋር እናቷም እንግዲህ ያው አብረን ተዛምድም ማለት ነው። ስለዚህ ያንን ኦኬ አላችሁ። አሁን በሚገርም ሁኔታ እንግዲህ ሰብታችኋል። የቀረውን ገብታችሁ ማዳመጥ አላችሁ። በቃ ግን ምን ያህል አሁን ብዙ እናቶች እዚህ ሶሻል ሚዲያ ላይ ባለጌ እናቶች በጣም ብዙ ነገር እያየን ነውና ይሄ ምንድነው የሚያሳዝነው? እጅጋየሁ ኪዳነ ጂጂ ባለጌና ጋጠወጥና የመጨረሻ ክፉ ሰው እንደሆነች ሁላችን እናውቃለን። ግን እኔ መናገር የምፈልገው ከጂጂኪያ ጋር ፖለቲካ ለመስራት አብራችሁ ቁጭ የምትሉ ሰዎች ጂጂኪያን በቃ this is ማንስተር የሆነ ሰው ጋር እናንተ ጓደኛ ነን ምናምን ብላችሁ የምታረጉ ሰዎች እንድትረዱ ስለፈለኩ ነውና ላሰማችሁ የዚችን ዲመን እኔ ዲመን ነው ማለት ያጋንንታዊ ነው። ያው እሷ ናት እንትን ያረጋቻችሁ አጀንዳ ያደረገች ገንዘብ ለመስራት ነው፣ ዩቲዩብ ለመነገር ነው። ግን የሷን ደሞ እስኪ ትንሽ የተወሰነ ደቂቃ ላሰማችሁ ምን ክፉ ሰው እንደሆነች። Our
ፓርት 2 ፓርት 3 ፓርት 4 ፓርት 5 እያለን ማውራት እንችላለን። በነገራችን ላይ ዶክሜንት ነው እና ሁሉም ያውቀዋል። ምናልባት አሁን የተወለዳችሁ ልጆች ላታውቁት ትችላላችሁ። ባደወይ እንደ ጂጂ ውሸታም በህይወት አይቻለም። ኤቭሪቲንግ ሁሉ ነገር ውሸት ነው። እሷ አንድ ቀን እውነት ተናግራ አያውቅም። ዶክመንት አለኝ እንደዚህ ያደርጋለሁ፣ ከስሻለሁ፣ እከሳለሁ፣ አሳስራለሁ ምናምን በቃ ህዝቡን በቃ ባደወይ አብዛኛዎቹ እንደዛ ናቸው። ውሸታሞች ናቸው። ውሸታሞች ግን ጋጠወጥ ባለጌ። ይሄ ምንድነው እንዳልኳችሁ በዶክተር ኢዮዳብ አካውንት በጣም ልጆቻችሁን ማስተማር ስለምፈልግ ከእንደዚህ አይነት ባለጌ እናቶች ደግሞ እንዴት አድርጋችሁ ራሳችሁ እንደምትከላከሉ ማለት ነው። እንግዲህ ልጁን ሰምታችኋል። ፋኒ ያለውን ነገር ሰምታችኋል። ብዙ አመታት አልተናገርኳትም የሄደችበትን ርቀት። እሷ ደግሞ ምን አይነት ባለጌ እንደሆነች ደግሞ ታውቃላችሁ። ስለዚህ የምትናገረው ነገር ሁሉ እሷ ውሸት እንደሆነ ታውቃላችሁ። ግን እኛ የተናገርነው ነገር ምንድነው? አማራም ሲተርት በአማርኛ ምን ይባላል መሰላችሁ? የማያጠግብ እንጀራ ከምጣዱ ያስታውቃል ይባላል። የማያጠግብ እንጀራ እና እኔ ሁሉ ጊዜ ምን እላለሁ? በራሴ ማድረግ የማልችላቸውን ነገሮች ለእግዚአብሔር እሰጣለሁ። ከዚህ በኋላ አልተውም። ፕሊስ በእናታችሁ ወይ ኮሜንቱን አጠፋውና እኔ አልተውም። ምክንያቱም እየሰማችሁ ነው፣ ስሜን እያጠፋ ለምንም ነገር ህይወቴን የምሰጥላችሁ አይደለም። እሱን ራሱ መስደብ ያቃተኝ ስለተዋለድን ነው። እሱን መናገር ያቃተኝ ስለተዋለድን ነው። ልጄን ግን የማድነቅ ልጄን ግን የመካብ ልጄን ከፍ የማድረግን መብት ማንም ሰው አይከለክለኝ። አዎ ልጄ ከአንተ ትበልጣለች። ዘንጥ አድርጋ በላንጉጅ ትበልጣለች። 3 አይነት ላንጉጅ ትናገራለች። ጀርመንኛ፣ እንግሊዝኛ፣ አማርኛ፣ ኦሮምኛ ትሞክራለች። ትበልጣለች። አዎ ትበልጣለች። በጭንቅላት ትበልጣለች። አዎ ትበልጣለች። በአስተዳደግ ትበልጣለች። በጣም ትበልጣለች። ብዙ ተለፍቶባታል። ይሄንን ድምፄን ከፍ አድርጌ ነው እናገረው። ምክንያቱም የለፋውባት ልጅ ስለሆነች። ይሄ ደግሞ አንተና እሷ ሁለታችሁ ኢንተርቪው ብትደረጉ ገሃዱ ምንድነው እስቲ ንገሩ። የኢትዮጵያ ሕዝብ ሲያይ ራሱ ዋው ከሳምሬ የሚወጣው ነው የሚለው ንግግሯ አርቲ። ምክንያቱም በፍሪደም ያደገችው ስትናገር ስትጮህ አትጮህ ይል አይደለም ያሳደጓት። ገባ? በፍሪደም እንድትናገር እኔም ብሆን አያቶቿ ጋይስ ታፕታፑን 100 ሺህ አስገቡት። ኦልሞስት 1 አወር ምናምን ተቀምጥ። እስኪ ታፕታፕ አድርጉ። ኮፍያውን ደግሞ እየሰጣችሁ 100 ኮፍያ ሙሉት። ታፕታፕ እና ኮፒ አድርጉት። ቫይራል ታባስ ደርሷል ኮፍያው። እስቲ ፋሚሊ አንድ ሄዱበት። በጣም ይገርማል እኮ ታፕታፕ። እስኪ ሁላችሁም አላችሁ እዚህ ጋር አለን። ኤምጂ ብቻ ነው ኤምጂ ሸኩር ብቻ ነው። እስኪ ሌሎቻችሁም ታፕታፕ ኮፒ ሊንኩንም አንቀሳቀሱት። አዋንቹ ይኸውላችሁ ምን መሰላችሁ ጋይስ፣ ይሄ በጣም ያሳዝናል። በዚህ ደረጃ የብዙዎቻችሁ ትዳር፣ የብዙዎቻችሁ ቤተሰብ፣ የብዙዎቻችሁ እየተበላሸ ነው። እኔ በቃ መማር አለባችሁ። እንደዚህ አይነት ሰዎችን በቃ በራሳችሁን ቤተሰብ እኔ አሁን ልሰጣችሁ የምችለው አመለካከት የሚጠቅማችሁ ነው እና አዳምጡ። እቺ ባለጌ ባልና ልጇን ለመፍታት የምታደርገው ነገር ባዶ የሀበሻ ጸባይ ነው። አንዱን ከፍ አንዱን ዝቅ። ብዙዎቻችሁ መጣችሁን የሚስታደንቃላችሁ። አንዳንዶቻችሁ አውቃችሁ ነው እንደዛ የምታደርጉት። ምንም ከምን አባታችሁ ታውቃችኋላችሁ? ከምን ታውቃችኋላችሁ? ይሄ ምን ይባላል መሰላችሁ? እኔን የምታውቁኛል። እኔ ነኝ እዚህ ጋር ወጥቼ የምናገረው። እኔ እንትን ምን ነው አይደል እንዴ? ይሄ የሀበሻ ሜንታሊቲ ምንድነው? አው ለመከፋፈል የሚጠቀሙት ነው። እኔና ባለቤቴ እናውቃለን። እኛ አሜሪካ ላይ ያደግነው። አይ ኖ ዘ ሳይኮሎጂ። አበሻ ምን ያደርጋል? ይመጣና አውቆ በቃ ወይኔ ሚስትን ስወዳት በጣም ከምን ታውቃታለህ? what do you know about her? ምንም እኮ እና መከፋፈል ዲቫይድ ኤንድ ካንከር ሜንታሊቲ ያለው አበሻ ባለጌ ነው። አበሻ ማለት ነው። አውቆ ሰውን እንትን ሊል ሲፈልግ ይመጣና አሁን እሷ ባሏን እየናቀች ባሏን እንትን ያደረገች ትበልጣለች። እንዴት አለች? አንቺ እኮ ነሽ እናቷ፣ አንቺ ነሽ እናቷ ማለት አስተዳደጓ አቢዩዝ ነው ያደገች ልጅ ናት። ጥለሻት ወርወረሻት ለአባቷ ጥዬ ነው አላሳደግሻትም። እንዲያውም ሳምሪን ካያችኋትኝ የሆነ እንትን just look at her ምን በጣም በድለሻታል። እንዲያውም የእሱ ቤተሰቦች መጣራት አለባቸው። እናትና አባታቸውን አናውቅም የነሱ። ያንቺ ግን ጉድ የሚያሰኝ እንዲያውም በቃ አንቺ ኩበት ነሽ። ሳምሪ ኩበት ላይ የተወለደች እበት ነሽ። እበት ነሽ ጂጂ ማለት እበትም እኮ ልጅ ወልዳል አይደል? ትልያው ስለዚህ በራድ ባዳምጡ። ታፕታፕ እና ኮፒ ሊንክ አንዴ 100 ሺህ እንደቋቋ አንዴ ጋይስ just ታፕታፕ አድርጉ። ታፕታፕ አድርጉ። እኛ እንትን የለንም። ለማኝ እዚህ ጋር ጎበዝ መሪ ጌታ ያስፈልገናል። አሚና የለም ላሊበላ ፈልገናም ጣንዴ
ታፕ የሚል ታፕ ጋይስ ታፕ ላሊበላ እስኪ ላሊበላ አላችሁ ጓል ሰገን በጣም እኮ የሚገርም ነው። ታፕ እስኪ ትችላላችሁ። እሺ አሁን 700 ሰው አላችሁ። ፓስተር ምንድነው ማስፈራሪያ እየደረሰኝ ነው። ምንም ታሪ ማስፈራሪያ አይደል ቦምብ ይሆነ ማስፈራሪያ ምንድነው? ታፕ አድርጉ። ጠላት መጥቶብኝ በባዶ ሆዴ እንማሩታው ሞኝ ነኝ እንዴ? አዎ ታፕ እስኪ አለን 100 ሺህ እናስገባው። ይቻላል። አንዴ እስኪ ሁላችንም አንዴ እንሄድበታለን። ወደ ዋናው አጀንዳ እኮ አልገባም። ዋናው አጀንዳውን እኮ እያስኩት ያለው የገቡ ሰዎች ምናምን እንዲዘረገፉ ብዬ እኮ ነው። የዴዚ ታምራት ጉድ ዛሬ በጣም የሚያሳገን እናቶች ምን ያህል የዚህ ሶሻል ሚዲያ ላይ ያበሻ እናቶች ምን ያህል በልጆቻቸው ላይ ምን ያህል እንደያመጡ እንደሆነ እንሄድበታለን። እስኪ ሁላችሁም አንዴ 100 ሺህ እስኪ እንግባ። 100 ሺህ እንግባ። የንጉስ ይወዳ ቤተሰቦች እዚህ ጋር ትመጣላችሁ፣ ታያላችሁ፣ ታዳምጣላችሁ፣ ትማራላችሁ፣ ትስቃላችሁ፣ ትሳለቃላችሁ፣ ትናደዳላችሁ። በአሁኑ ሰዓት እኮ ማበሳጨትም እኮ ለመበሳጨትም እኮ በቀላል አለም እኮ ነው። እናንተን ለማበሳጨት እኮ ስንት ነገር መሆን እንዳለብኝ ታውቃላችሁ። ኮፒ ሊንኩን 2000 አርጉት። የሊያሾውን ምን ትላለህ? እንሄድበታለን። እሱ ምን እንደ የሊያሾውንም ወይ ምን የሳስበው እዚህ ጋር ቁጭ ከምን ቪዲዮ እኮ ነው አንድ ቪዲዮ ሰራኮ 501 ሚሊዮን ነው የሚያየው። ለምን እዛ ጋር በቃ ልሂድ ደህና ዋሉ በቃ ልሂድ ይውጣ መሰለኝ። ኖ ፓስተር ለምን እንቀመጣለን እዚህ ጋር እንድትማሩ እኮ ነው። ግማሾቻችሁ እኮ እየነዳችሁ ያላችሁ ሰዎች እስኪ አንድ ቁጥር ጻፉ። አረ ታፕ አንዴ 100 ሺህ ግባ እስኪ። ይቻላል ውዶቼ ይቻላል። ቤተ እስራኤሎች ለምን ነው ወንድማችሁ? ቤተ እስራኤሎች ደቄሬ ቴንኪው ጊፍታራችን ቴንኪው እናመሰግናለን። ሸኩር ብቻዋን ሽኩር ብቻሽን ፓስተር ባጫ 30 ደቂቃ አልፎት 46 ደቂቃ ገብቷል። ይቀጣል ሲመጣ ማለት ዶሮና ሲዟለን አለ እዚሁ ነው ያለው ግን 46 42 ደቂቃ አልፏል። አሁን አይ በእንት መንዝሮ ነው እሱ ባበሻ ነው እንግዲህ መንዝሮ ነው እንትን የሚለው። እስኪ 100 ሺህ ንግባ ጋይ 34 ሺህ ታፕ እኮ ማለት እኮ the most easiest thing ታውቃላችሁ? the most easiest thing እኮ ነው ታፕ every morning the most easiest thing እኮ ነው ታፕ አይ ከታ ማስተር ነበር እንደዛ ቀን ቀድቻ ምን ይላል ከታችሁ ዜዶ ግን እኔ ግን ዜዶ ግን ለዝቢየን ነው በጣም አስወርት ጋር እንዴት ነው ግን ለዝቢየን ተቀበላችሁ? አንቺ ግን ጓል ተጠንቀቂ፣ ይሄ ልብስሽን ቀይሪ ተጠንቀቂ፣ አስወር ጋር ተጠንቀቂ። ዜዶ አይምሮም ባይዘው ዜዶ አግሬሲቭ ነው ደግሞ ሃርድ ይሆናል ነው ምን ታውቃለህ? ወንዱ ምን እኔ አክሰንት አልችልበትም እንደሱ አራተዋል ደግሞ ተጋሩ ደግሞ ለምን ከናያሱ ጋር ሽርካችን ተጋሩ ግን ዲሞክራሲ ሀገር ስላለ ተቀባይነት አላት ማለት ነው። ግን ደግሞ የሆነ እንትን ትመስላለች፣ የዋ ነገር ትመስላለች ደግሞ አይ ምስኪን ናት፣ የዋነች ክፋት የለባትም። ሳየው ሳዳምጠው ትንሽ ሳዳም ስፒሪቱ ነው ባክ ስፒሪቱ ይቀያየራል። ሌዝቢያን ናት ኖ ጌች ጠበቃ አይደለ እንዴ ያለ ማስረጃ? እስኪ ነይባያት እስኪ ኑ ባያቸው ኦኬ ለምን መሰለሽ አንዳንድ ጊዜ ሰው ልጅን ምስ አንደርስቱድ like when you ስታያት ወንድላናት ምናምናት እኛ ክርስቲያን ስለሆነን እሷን ጠልተን አይደለም። እውነተኛ እንትን ከለላት ሁለተኛ ላይ መጠየቅ አለባት ሴት ልጅ። ፓስተርዬ ግን እኮ ይኸውልህ ኢትዮጵያ ውስጥ አሁን ለምሳሌ ኳስ ተጫዋቾችን አይተህ ከሆነ እንደ ወንድ ነው የሚሆኑት፣ ግን ባላላቸው ልጆች አላቸው ወልደዋል። ገብቶሃል? ኳስ ተጫዋታለች እንጂ ኖ አይደለም። የወንድ ሴቶችን ካራክተር ነው የምነግርህ፣ ህይወት አላቸው። አይ እሱ ከቨር ነው ሰማል እንዴት መስለሽ? እናትሽ ፍታዊ ሆኚ ኖ ፍታዊ ሆኚ ነው በሌላ አትውሰደው። ፎቶውን ብቻ ነው አሁን መረጃ የለንም አናውቅም። በመረጃ ያ ፎቶውን ስታይ አዋውን አነጋገሯን ምናምን ስታይ ከኛ የበለጠ ብራደር አይደለም ግን ወንድ ሲጀመር ነገር አንዱ ወይ ኮስ እኮ ነው ላይክ ሌዝቢያን ኢንተርኔት ላይ ሰምተህ ጌች አይደለም ጌች ይኸውልህ በአሁን አንተ የሰው ነው ታቱ አለው ጌች ታቱ በቃ ኤቭሪቲንግ ስታየው ላይክ አሁን ለምን መሰላችሁ ወንዲላ ሴቶች አሉ ባይሆን ፓስተር ሌሎች አሉ
እንደዚህ አይነት ነገር ውስጥ የሚያደርጉ ሰዎች አሉ። ግን ጌም እየተጫወቱ ጊፍት እየሰበሰቡ በነፃነት አሉ። ባይሆን እንደዚህ አይነት ጸያፍ ነገር የሚያደርጉ እሺ፣ እንዴት ነው ወንድ የሚቀርባት? ለምሳሌ ሺዝ ላይክ እንደ ወንድ ነው አክት የምታረገው። ጎረምሳና ትቆጣለች። እጇ በጣም ጋይስ ቆይ አንዴ ታቱ አላት። ላይክ እንዴት ነው ድምጿ በጣም ወፍራም ነው። በጣም እኮ ከባድ ነው። እንዴት ነው ላይክ ዴት አድርገ እንዴት ነው ላይክ ስሜት ራሱ እኮ አይኖርም። ኦኬ አንዴ ሁላችሁም ታፕ ፕሊዝ መቶ ሺህ አድርጉት እስቲ። መቶ ሺህ ይግባ። ምክንያቱም አስፈላጊ ነው። ቫይራል ልንወጣ አልቻልንም። ተይዞብናል። አየር አንቺ አያጅ ወግ እንዴት እንደጠፋየሽው አይደል? መቶ ነበር ቅድም መቶ ነው እሱ አይደለም ፌክ ሌላ ሰው እንዴት ለምን እንደጠፋ ነግራቸዋለሁ። አለኝ the reason ለምን እንደጠፋ ነግራቸዋለሁ። በውስጥ ቴክስት አድርጎልን አውርተን ምን ብለን የሆነ ነገር በቃ የፈለጉት ነገር ነበር። ግን ሽጋንግስ ተዳው ነው መመሰላችሁ። ዜድ ሴት ከሆነች አስባችኋል? አሁን ኦኬ let's say ምን አይነት ወንድ ነው ከሷ ጋር አሁን የምታጋድመው ነው የሚመስለኝ። እንዲህ ጎትታ I love you man እና የምትል ይመስለኛል። አረ ካልጋ በፊት 5 ፑሽ አፕ ትሰራለች። አንተ 20 ፑሽ አፕ ሰራ አድርጋ ትወጣለች። አስባል ምን አይነት ሳይኮሎጂ ነው? አሁን 10 አልሰራ አብጀስ ይቆላል 20 ፑሽ አፕ ጣጣ አድርጋ። እኔ ሰው ልጅን ታውቃለህ በባዲ በምናምን እንትን ማድረግ አልወድም። ከምር ነው የምላችሁ። ግን are we like የሆነ ነገር የሚሰማኝ ነገር ካልሆነች እዚህ ቤት ተምጣ እናናገራት። ሜን ቱ ሜን አሜን ወይ ፓስተር ትመጣለች። በእውነት ምስኪን በርደን ኦፍ ፕሩፍ ለሷ ነው። መናደድ የለም መበሳጨት የለም። እኛ ዘመቻ እስካሁን አልከፈትንባትም ወይም አልከፈትንባቸውም። አሁን አልከፈትንባቸውም ልበል because we don't know which way it left or right. ተሳቹን እኮ ሌጋል እኮ ነው ዶክተር ይወዳ። ምክንያቱም ላይክ እንትኗ ስናያት ፊዚካል አሰስመንቱን አላለፈችም። የሴት ፊዚካል አሰስመንትን አላለፈችም። ማስተር ቆይ አንዴ እኛ እንደ ወንድ አድርገን ነው የምናስባት። ቆይ አይደለም ቆይ እንደዛ ከሆነ ማለት ነው ስም መጥቀስ ካለብን የመጣው ይመጣል። ያው የከፋ ነገር ቢመጣ ነው በማስረጃ እኮ አለ አይደል እንዴ? እዚህ ጊፍት እየተሰጣቸው የለባበሱ ሴት መስለው ቁጭ ብለው በደንብ አድርገው ኢቭን ወንድ ጊፍተሮች ያውቃሉ። ነው በየክለቡ ነው ቆይ ከፓስተር ነግራለሁ። ግን በየክለቡ እየዞሩ ስንት ቆሻሻ የሆነ ነገር የሚያደርጉ አሉ። አሁን እሷ ትከፍታለች ተጫውታ ደንሳ በዘፈኗ ምን ብላ በቃ ጨዋታ አፍክታ ነው የምትወጣው። ገብቶሃል? እንደዛ ነች ለማለት የሚያስችለን ነገር ምን ማስረጃ አለን? ገብቶሃል? ምናልባት እቺ ልጅ ታቷ ጆን ምናምን የተሻለ እንቅስቃሴ ታቶ እኔም አለኝ ምን ችግር አይ ያንቺ እኮ ያንቺ ታቱ ያለሽ ምናልባት ቀይ ሮዝ ይሆናል። የሷ እኮ ጥይት ነው ታንክ እስከነ እንትን እኮ ነው ልዩነት እኮ እንዴ ሰማ እዚህ ጋር ላየው ምን እንደሚል ታውቃለህ? ጠግ ላይፍ ይላል እዚህ ጋር ጠግ ላይፍ። ኦኬ ወደ ጂጂኪያ ልንሄድ ነው። እባካችሁ ሁላችሁም አንዴ ፕሊዝ ፎከስ እናርግ። ታፕ እና ኮፒ ሊንክ አድርጉ። አመክ ጋይስ እኔ አንዳንድ ነገሮችን በኮሜዲ መልክ ነው አመክ ሚዲያን እሷ መናደድ የለባትም። ገባችሁ? እኔ እንደ ኮሜዲ እሰራለሁ አትናደጂ በላት እና በባለፈው ስንገናኝ ደንግጬ ነው እና ከዛን ጊዜ በኋላ ረግጣኛለች እኮ ተሰርባኛለች እኮ ደንግጬ ነው። ጀኒውሊ የመጀመሪያ ቀን ስንተዋወቅ ቫይራል የወጣ ቪዲዮ አለ ደንግጬ እንዴ ፓስተር እኔ ባለፈው አንዲት ቆንጆ ልጅ ወዛ ባባ አለ አንዲትን ቆንጆ ልጅ ፓስተር ልብሷ ያምራል ታውቃለህ? ቆንጆ ልብስን የለበሰችውና ማስታወቂያ እየሰራች ምናምን ስገባ ጓደኛዬ ሞዴሬተር ነች የዛች ልጅ ሰሙ ምናምን ግቢ ያለች ገባው የኔ ቆንጆ ታምሪያለሽ ልብስሽ ቆንጆ ነው አንቺም መልክሽ ቆንጆ ነው ላለው እግዚአብሔር አየር ላይ ነው ሌዝቢያን ምናምን እዛው አወራረዱኝ ምናምን ረገጡኝ። እንግዲህ ላደነኳት ነው ምን መሰለሽ እናንተ ሴቶች you guys are ልዩ ትለያላችሁ። አሁን ሴት ልጅን ቆንጆ ምናምን ይላሉ ኦኬ ይላሉ። ወንድ ልጅ እኔ የሚገርመኝ ወንድ ልጅን ሲሉ ነው ሴጋውን ሲያደንቃቸው ወንዶች ምናምን በጣም ነው የሚያስተነግጠኝ። ስለእንትናችሁ ስለሸቀጣቸው ሁሉ ያወራል። መልካም ሸቀጥ አለው ምናምን በደንብ ያዝናናሻል ምናምን ይላል። አሃዲዩ ነው እንዴት አወቅ?
ሲጀመር ስለ ወንድ መሽኛ የሚያወሩ ወንዶች በጠቅላላ ፓስተር እንዴት አወቁ? አንተ እኮ መሽኛክ እንዲህ ነው ይላሉ እንዴ በጣም ስለዚህ ኦኬ ጋይስ እንመለስ 40 ሺህ ገብተናል በጣም 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 አደገኛ ልጆች ናችሁ አስወርት ጋር 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 ባስተዳደግ ትበልጣለች በጣም ትበልጣለች ብዙ ተለፍቶባታል ይሄንን ድምጽን ከፍ አድርጌ ነው እናገረው ምክንያቱም የለፋውባት ልጅ ስለሆነች ይሄ ደግሞ አንተና እሷ ሁለታችሁ ኢንተርቪው ብትደረጉ ጋሃዱ ምንድነው እስቲ ንገሩ የኢትዮጵያ ህዝብ ሲያይ ራሱ ዋው ከሳምሬ የሚወጣው ነው የሚለው ንግግሯ ምክንያቱም በፍሪደም ነው ያደገችው ስትናገር ስትጮህ አትጮህ አይደለም ያሳደጓት ገባ በፍሪደም እንድትናገር እኔም ብሆን አያቶቿ ሲያሳድጓት አትጮህ ብለን አይደለም ያሳደግናት ኦኬ ተፈጥሮም ይወስኗል ሆነ ጂቦ አዲስ አካውንት ከፈትክ እንደ ሸጥከው ነው በፓስተር ጊፍት ጋለሪውን አይቻለው የጂቦ አይደለም 51 ነው የኢትዮጵያ ነው ጊፍት ጋለሪው የጂቦ ደግሞ እንደዛ አይደለም ይታወቃል ያ ኦኬ ለምሳሌ የጂቦ አቋዋለሁ 12 በ3 ነው የኢትዮጵያ አይደለም ይሸጣል ጂቦ እኮ ይሸጣል ይገዛል ይሸጣል ያ ሽጦ ይሆናል ፋሎሩ ደግሞ ትንሽ ነው አይ በጣም ሞክሮስ ኮሆነ ጂቦውን ፈርቷል አይመጣም አክሱም አይልም የሱ ደግሞ እኮ አይ በጣም ጂቦ ፈርቷልኝ አሁን አንድ ወር ሁለት ወር ይጠፋል ቢኮዝ በዜድ በእንትና ጉዳይ ተነጋግረውት ብለዋል ኦኬ ቆጣብቀዋል አሁን ጋይስ ታፕ ያደርጋችሁ 41000 በ2 ደቂቃ ዋው እርሶ ጎበዞች በእናታችሁ ኢትዮጵያውያን ስለሆነን ነው አማራ ኦሮሞ ትግሬ ብሎ 2 ሚሊዮን ገብተን ነበር ስለዚህኛ ኢትዮጵያውያኖች ቀስ ብለን ነው ወደ አንድነት የምንመጣው ቀስ ብለን ኢትዮጵያውያኖች ዲሞክራሲ ስላለ እዚህ ቤት አትቸኩሉም አትቦለቁም እንትን አትደረጉም ስለዚህ 100,000 እንገባለን ቀስ ብለን አንተን ግን ማንም የተናገረ ሰው የለም ማንም ሰው ራስ በግድ ተናገሩኝ ከሆነ አንናገር ምክንያቱም ፊልዩ ያለች ምክንያቱም አዳም አለ ነገ ከአንተ የተወለዱት ከኔ ልጅ የተወለዱት ስላል አንናገር ነው ያላወቁ አንተ ቁጭ ብለን እግርህን እንዲያጣምረህ እግዚአብሔር ይቀር ይበል እግርህን እንደዚህ ያጣምረህ ቁጭ ስትል የዛኔ ነው ወንድ ልጅ እግሩን ያጣምረልታ ነው ነገር ፈለቀ በነገራችን ላይ ከመጀመሪያውም ጀምሮ አንተ አላወጣት አንተ አልወሰድካት አላለም እኛ አልወጣን በግድ ወቁልኝና አሁን ዩቲዩብ ባንቺ ፓርት 1 ፓርት 2 ብዬ ሶፋ ልግዛ ሌላ ኮንዶሚኒየም ቤት ልግዛ በኔ ነው የገዛችሁት ምንም ሰርታችሁ አይደለም አንተም ሌሎችም ዩቲዩበሮች ልክ ማንኛውም ሰው ተሳድቦ ማንኛውም ሰው ተናግሮ እንደሚሰራ አንተ አላወጣህትም ከልጄ ጋር ሆነ እኔን ተሳድበ እኔን አዋርደ ነው ዛሬ ኮንዶሚኒየም ቤት የገዛው ዛሬ እሷን ኮንዶሚኒየም ቤት የገዛችሁ ለዚህ እኔ ባልታወቅ ዩቲዩብ ላይ እናንተ አትታወቁ ስትታወቁ ግን የጂጂኪ ያለች ተብላችሁ ሳይሆን እንደ ናት የሆናችሁ ሳይሆን ተሳድባ ነው ትክክል ነው ቁጭ ብለ ያሳድብካ ደግሞ አንተ ምንም አይደለም እኮ ትክክለኛ ነገር ነው ገባ የዓለምና የሲሳይ የዘላለም ያርግላችሁ አትዩ የምትጦሩበት የምትበሉበት እድሜ የሚሰጣችሁ ያርግላችሁ ምክንያቱም ሰርታችሁ ያመጣችሁት ይሁን እንግዲህ ተናግራችሁ ያርግላችሁ እሱን በሂደት ነው የምናየው አሁንም እያየነው ነው ምክንያቱም እኔ የማይሆን የኢትዮጵያ ህዝብ ስላላየ ነው እንጂ ውስጥህ ለቄስ ነው እናውቃችኋል አንተም ብትሆን እሷ ምክንያቱም ልጄ እያለቀሰች ነው እውነቱን የኢትዮጵያ ህዝብ ከፈለገ ልጄ ውስጧ እያለቀሰ ነው ግን አያገባኝ ታፕ ጋይስ ለምን እንደራኩኝ አያገባኝ ምክንያቱም እኔ ሳለቀስ እሷ አልሰማችኝም እኔ ስነግራት እኔ ላይ የፈጸምከውን ነገር ስነግራት አላዳመጠችኝም ገባ ይሄ ነገር አይሆንም ስላት አላዳመጠችኝም ግን ይሄን ነገር የተናገርኩት ለማን የተናገርኩት ለልጄ የነገርኩት እኔ ላይ ምን እንዳደረግ እዚህ ጋር ቁጭ ብለህ ስሙ ያ እኔ እዚህ ጋር ዶሮ ወጥ እየሰራሁኝ እሷ መኝታ ቤት ፊሎዬን ነፍሰ ጡር ሆና ያ እዚህ ጋር እኔ ላይ ምን እንዳደረግ እኔና አንተ እግዚአብሔር ነው ይሄንን ደግሞ ኩዊሊያ ታውቀዋለች ይሄንን ሰብለ ካናዳ ታውቀዋለች ይሄንን ደግሞ እዚህ የምትኖረው ታውቀዋለች ለቅርብ ጓደኞቼ እንዲሁም ደግሞ መጀመሪያ ወጡን ትቼ
ሻሻ ስሬስ ከነወጤ ልጄ ጋር ነው የሄድኩት ህልም እስከሚመስለኝ ድረስ ራሴን እስከማየው ድረስ ሴትነቴን እስከምጠላው ድረስ ብናገር ነገረኛ እውነት ቤቴ ውስጥ የተደረገ ነገር ነው እየሰማችሁ ነው እውነት አንተ ጤነኛ ሆነን ያደረከው እኔ ላይ ምን ያምሮህ ነው ከልጄ የበለጠ እኔ ገላይን ያማረ ከልጄ የበለጠ ቁንጅናዬን ያማረ ምን ፈልገህ ነው ጠጥተህ ነው እንዳትል ቤታችን ውስጥ ስትጠጣ ላየው ቅመህ ነው እንዳትል ሚቃም የለም ኦኬ የምትወስደው መድኃኒት አለ እንዳትል እኔ ለማውራት ራሱ ግራ እስከም አሁን ራሱ ሳወራው እንድታመን አይደለም የሚያምነው ግን አንድ ፈጣሪና እየሰማችሁ የሚያምነው ጌታ ኢየሱስ ክርስቶስ ግን ምንም አላረኩም ምንድን ነው ያልኳት ራሷ ተናገር ልጄ የዛለት ዓርብ ዕለት ጉድ እሷ ተኝታ እኔ እዚህ ጋር ቁጭ ልክ ነህ ፖሊስ ጣቢያ ለመሄዴ ልክ ነህ ጉድ ፖሊስ ጣቢያ ሄጄ ተደፍሬያለሁ አለ ማለቴ ልክ ነህ ግን ምን ብዬ ነው የማወራው ምን ብዬ ነው የምናገረው ለማንስ ነው የምናገረው ለልጄ ብቻ ነው የነገርኩት እኔ ልጄ ነው ምስክር የሚሆነው ይሄንን ነገር ሌሎችም ሰዎች ያውቃሉ ጓደኞቼ ያውቃሉ ቅርብ ብዬ የምላችሁ እውነት ህልም ነው የልጄ ባል ልጄ ነፍሰ ጡር ሆና ልጄ አልጋ ላይ አርግዛ ተኝታ አንተ እዚህ ላይ ሱሪን ከፍተህ ምን እንዳሳያኝ እኔ ያንተን ገበናህን ማውጣት ፈልጋለሁ ይሄ ለልጄ ይቀመጥልህ ለወለድከው ልጅ ላሳደጉ ቤተሰቦች ለነዛ ኦ ማይ ጋድ ሲክ አማራነ ትግሬነ ኦሮሞና አይደለም የዘር ጉዳይ አይደለም የራሴው ደም ነው ግን ያደረከው ነገር ይወራል ሀገር ይስማል ዶሮ እየሰራሁኝ ዓርብ ቀን ያደረከው አንድ ከዛ በኋላ ወጣ በቃ ጋይስ እቺ ሴትዮ ምን ያህል ክፉ ሰው እንደሆነች ምን ያህል ክፉ ውሸታም ክፉ አያችሁ ታፕታፕና ኮፒ ሊንክ አረመኔ ናት እቺ ሴጣን ናት አረመኔ she's devil you know ሳሻ ፊስ ናት devil ናት እግዚአብሔርን አረመኔ የሷ ጓደኞች ከሷ ጋር ቁጭ የምትሉ ዶክተሮች ምናምኖች shame on you አንተ በልጇ በዚህ ደረጃ ትዳራቸው ለመበጥበጥ because አሁን እሷ ጨርጥ በቃ ጊፍታ ይሰጧትም ሁሉም አንቅሮ ተፋት ምን አይነት እናቶች ነው የምንሰማው ምን አይነት ጉድ ነው ደፍሮኛል እያለች እኮ ነው ዓርብ ቀን ላይ ደፍሮኛል ዶሮ ወጥ እየሰራሁኝ ተደፈርኩኝ ምን ማለት ነው ላይክ እኔና አንተን የምናውቀው ኪውን ሊያ ታውቃለች ላይክ ደግሞ ምስክሮች አሉ ደግሞ ምስክሮች ተበርክቱ የምትጠራቸው ኩሊያ ሁለተኛዋ ደግሞ እቺ ሰብለ ካናዳ ሰብለ ማለት ሙሟቹን በጨውና በሎሚ ታጠቡት የምትለው እንደ ዶሮ ቾፍቾፍ አርጎት የምትለው ባለጌዎች እኔ አሁን አዳምጡኝ ታፕታፕና ኮፒ ሊንክ አድርጉ I want you guys to understand ምን ያህል ባለጌና መጥፎ እንደሆኑ የጂጂኪያ አካውንት ዩቲዩብ መዘጋት አለበት በዚህ ደረጃ እንደደም ምክንያቱም ይወላችሁ ኩማ ከዚህ ጋር ነው ሶሼት ያደረጋችሁት አያና ወንድማችን አያና ከእንደዚህ አይነት ሰዎች ጋር እንዴት ቁጭ ብለ እቴ አከብርሻለሁ እጎድሻለሁ ትባባላላችሁ የእናንተ መልካምነት በእነዚህ አይነት ባለገ አረ ታፕታፕን 100 ሺህ አስገቡት አረቁ አዳምጡ እንደገና አዳምጡ ትንሽ ወደ ኋላ እንሂድ ይሄን ማዳመጥ አለባችሁ አመልጧችኋል ብዙ ሰዎች ምንድነው ይወዳብ እንደዚህ የምትለው በደንብ አዳምጡ ምን አይነት ባለጌ ጋጠወጥ እንደሆነች በእነዚህ አብረው ሁለት ልጆች ወልደው እየኖሩ ኦልሞስት 7 አመት ትዳር ላይ ያሉ ሰዎች እየበጠበጠች ሁሉ ጊዜ የማታመጣባቸው ማሃት የለም እነሱ ትታዋት ኑሯቸውን እየኖሩ የሷ ህልም እነሱ ህልማቸውን አሳክተው ቤት ገዝተው ኑሯቸውን እየኖሩ ነው
አስፖርት ጋር እኔን አያውቁኝም አላውቃቸውም ኦፍ ኮርስ ምን ይታወቃሉ ታዋቂ ነኝ ግን አንድ ቀን አናግራቸው አላውቅም ገብቻ አላውቅም ስለ ሳምሪም ስለ ፋኒም አንድ ቀን የተናገርኩበት ጊዜ የለም አልገባም እኔ ዛሬ ይሄን ስሰማ ደንግጬ ነው በጣም አስጠላኝ አሳዘነኝ ፋኒ ወጦ ሲናገር ገባችሁ አንዳንድ ጊዜ ኢማጂን የእንደዚህ አይነት ባለጌ እናቶች ልጅ ብታገቡ ኢማጂን ባይዘው ውሸት እንደሆነ በጣም ያስታውቀው ከዮሴፍ ታሪክ ጋር ይያያዛል ላይክ አስገድዳው ያቺ ሴት እንቢ ስላላት ለንጉሱ እንዳጋለጠችው እቺም ሴት ያኔ ወይ ፈልጋ እሱን ጠይቃውም ሊሆን እኮ ይችላል ከዛ እሱ እንቢ ስላላት እንደዛ ያጋለጠችው ነው ወጣው እኮ አለች እኛይቱ ልክ ዮሴፍ አለ ፈርጥጦ ወጣው ጂጂ እኮ በዛን ጊዜ እኮ ፋኒን ይው በጣም ቀጭን ትንሽ ልጅ ነው ጂጂ እኮ ዝሆን እኮ ናት ዝሆን ገና እኮ ቅርጫ ያለች እኮ ነው ገና ዶሮ ሰርታ እኮ እስከነ ድስቱ የምትበላበት ጊዜ እኮ ነው ድስቱ ውስጥ እስከዛው እንደዚህ ነው የምትበላው አዳምጡ ጋይስ አሁን እዚህ ጋር ኦፍ ኮርስ አሁን ደግሞ ሄዳችሁ ምን አለች ብላችሁ አይ ነው ፕሮሞት እያደረግናት ነው ባደወይ ችግሩ ኢትዮጵያውያኖች ዝም ስንል ትበላሻላችሁ ስናመጣ ሄዳችሁ ቆይ ምን ልትል ነው you guys ብሎክ መደረግ አለባት ዩቲዩብ መዘጋት አለባት የጂጂኪያ ዩቲዩብ መዘጋት አለበት የዮናስ ሴጋ ዩቲዩብ እንደገና መዘጋት አለበት የነዚህ ሰዎች አይረቡም አይጠቅሙም ታፕ እና ኮፒ ሊንክ የምትስማሙ 100 ሺህ አስገቡና እንሂድ እስኪ let's go አዳምጡ ስሙ እያዳመጣችሁ እስኪ በደንብ አዳምጡ በደንብ ስሙ ላይክ ይደብራል ከዛ ወደ ዋናው እንሄዳለን ወደ ዋናው ደግሞ የጂጂኪያ 2 መጣለች ጂጂኪያ 2 which is ሀቢባቤ ዛሬ የተደረገው ነገር ስታዳምጡ ተነግጣላችሁ የዴዚ እና የዴዚ ዴዚን የመከሯት ምክር ሀቢባቤ የተደረገው ስትሰሙ ደግሞ you guys gonna be shocked ሾክ ነው የምትሆኑት 100 ሺህ ንግባ አንዴ ጋይስ ይቻላል ውዶቼ ማሮቼ የንጉስ ይወዳ ቤተሰቦች let's go ታፕ አንዴ 100 ሺህ አስገቡት እኛ መቼም ያደረጉ ነው ታፕ ኮፒ ሊንኩን 2000 እናርገው ያ ሂዱ አዳምጡ ስሙ የመካብ ልጄን ከፍ የማረግን መብት ማንም ሰው አይከለክለኝ አዎ ልጄ ካንተ ትበልጣለች ዘንጥ አርጋ በላንጉጅ ትበልጣለች 3 አይነት ላንጉጅ ትናገራለች ጀርመንኛ እንግሊዘኛ አማርኛ ኦር ስትጮ አትጮ ይያል የሚያሳድቋት በኔ ገዛችሁት ስሙ ምንም ሰርታችሁ አይደለም አንተም ሌሎችም ዩቲዩበሮች ልክ ማንኛውም ሰው ተሳድቦ ማንኛውም ሰው ተናግሮ እንደሚሰራው አንተ ከልጄ ጋር ሆነ እኔን ተሳድበ እኔን አዋርደ ነው ዛሬ ኮንዶሚኒየም ቤት የገዛው ዛሬ እሱን ኮንዶሚኒየም ቤት የገዛችሁ ለዚህ እኔ ባልታወቅ ዩቲዩብ ላይ እናንተ አትታወቁ ስትታወቁ ግን የጂጂኪያ ልጅ ተብላችሁ ሳይሆን እንደ ናት የሆናችሁ ሳይሆን ተሳድባ ነው ትክክል ነው ቁጭ ብለ ያሳድብካ ደግሞ አንተ ምንም አይደለም እኮ ትክክለኛ ነገር ነው ገባ የዓለምና የሲሳይ የዘላለም ያርግላችሁ አትዩ የምትጦሩበት የምትበሉበት እድሜ የሚሰጣችሁ ያርግላችሁ ምክንያቱም ሰርታችሁ ያመጣችሁት ይሁን እንግዲህ ተናግራችሁ ያርግላችሁ እሱን በሂደት ነው የምናየው አሁንም እያየነው ነው ምክንያቱም እኔ የማይሆን የኢትዮጵያ ህዝብ ስላላየ ነው እንጂ ውስጥህ ለቄስ ነው እናቃችኋል አንተም ብትሆን እሷ ምክንያቱም ልጄ እያለቀሰች ነው እውነቱን የኢትዮጵያ ህዝብ ከፈለገ ልጄ ውስጥ እኔ ስነግራት እኔ ላይ የፈጸምከውን ነገር ስነግራት አላዳመጠችኝ ገባ ይሄ ነገር አይሆንም ስላት አላዳመጠችኝ ግን ይሄን ነገር የተናገርኩት ለማን የተናገርኩት ለልጄ የነገርኩት እኔ ላይ ምን እንዳደረክ እዚህ ጋር ቁጭ ብለህ ያ እኔ እዚህ ጋር ዶሮ ወጥ እየሰራሁኝ እሷ መኝታ ቤት ፊሎዬን ነፍሰ ጡር ሆና ያ እዚህ ጋር እኔ ላይ ምን እንዳደረክ እኔና አንተ እግዚአብሔር ነው ይሄንን ደግሞ ኩዊሊያ ታውቀዋለች ይሄንን ሰብለ ካናዳ ታውቀዋለች ይሄንን ደግሞ እዚህ የምትኖረው ታውቀዋለች ለቅርብ ጓደኞቼ እንዲሁም ደግሞ መጀመሪያ ወጡን ትቼ ሻሽ አሰራይ እስከናወጤ ልጄ ጋር ነው የሄድኩት ህልም እስከሚመስለኝ ድረስ ራሴን እስከማየው ድረስ ሴትነቴን እስከምጠላው ድረስ ብናገር ነገረኛ እውነት ቤቴ ውስጥ የተደረገ ነገር ነው ይሄ እውነት አንተ ጤነኛ ሆነን ያንን ነገር ያደረከው እኔ ላይ ምን ያምሮህ ነው ከልጄ የበለጠ እኔ
ከልጄ የበለጠ እኔ ገላይን ያማረ ከልጄ የበለጠ ቁንጅናዬን ያማረ ምን ፈልገህ ነው ጠጥተህ ነው እንዳለን ቤታችን ውስጥ ስትጠጣ ላየው ቅመህ ነው እንዳለን ሚቃም የለም ኦኬ የምትወስደው መድኃኒት አለ እንዳለን እኔ ለማውራት ራሱ ግራ እስከም አሁን ራሱ ሳወራው እንድታመን አይደለም የሚያምነው ግን አንድ ፈጣሪና አንድ መድኃኒዓለም ነው የሚያምነው ጌታ ኢየሱስ ስሙ ልጄ ጋር ነው የሄድኩት ስሙ ምን እንዳለ እኔና አንተ እግዚአብሔር ነው እናውቅ ይሄንን ደግሞ ኩዊን ሊያ ታውቀዋለች ይሄንን ሰብለ ካናዳ ታውቀዋለች ይሄንን ደግሞ እዚህ የምትኖረው ታውቀዋለች ለቅርብ ጓደኞቼ እንዲሁም ደግሞ መጀመሪያ ወጡን ትቼ ሻሻ ስሬስ ከነወጤ ልጄ ጋር ነው የሄድኩት ህልም እስከሚመስለኝ ድረስ ራሴን እስከማየው ድረስ ሴትነቴን እስከምጠላው ድረስ ብናገር ነገረኛ እውነት ቤቴ ውስጥ የተደረገ ነገር ነው ይሄ እውነት አንተ ጤነኛ ሆነን ያንን ነገር ያደረግከው እኔ ላይ ምን ያምሮህ ነው ከልጄ የበለጠ እኔ ገላይን ያማረ ከልጄ የበለጠ ቁንጅናዬን ያማረ ምን ፈልገህ ነው ጠጥተህ ነው እንዳለን ቤታችን ውስጥ ስትጠጣ ላየው ቅመህ ነው እንዳለን ሚቃም የለም ኦኬ የምትወስደው መድኃኒት አለ እንዳለን እኔ ለማውራት ራሱ ግራ እስከም ጋይስ በደንብ አዳምጡ ታፕታፕ እና ኮፒ ሊንክ እያደረጋችሁ አመሰግናለሁ listen እቺ ሴትዮ በጣም ባለጌና በሽተኛ እንደሆነች የምታውቁ በዚህ ደረጃ የገዛ ልጇን ባል ደፍሮኛል እያለች ነው ደፍሮኛል በሚገርም በሚዘገንን ብልግና ከዚህ ሴትዮ ጋር ቁጭ ብላችሁ ፖለቲካ እየሰራን ነው የምትሉ ኖ ዎር የምትሉ ወይም በጣም ይዘገንናል ይሰቀጥጣል ዶክተር ነኝ ዶክተር ቤዛ ነኝ ዶክተር ከሌ ነኝ እንትን ነኝ ያላችሁ ከእንደዚህ አይነት ሰው ጋር የጂጂ ኪያ አካውንት መዘጋት አለበት ጋይስ አካውንቷ መዘጋት አለበት ችጋጠወጥ ችባለጌ አካውንቷን ለማዘጋት በቂ ምክንያት አለና እንግዲህ እንደተመለከታችሁት ነው በተለይ ታዋቂ ሰዎች እሷ ጋር እየገባችሁ ዶክተሮች የምታረጉትን እንቅስቃሴ እንግዲህ እየተመለከታችሁ ነው ልጇ ላይ እንደዚህ የምትል ከሆነ በውሸት ክስ አስመስላ ባይዘዌይ እንትን ነው የሚመስለው ላይክ በቃ ይሄ ቲፒካሊ የሆነ ነገር ነው የሚመስለው ስዕላዊ ድርሰት ነው እየፈጠረች ያለችውና ወጥ ይዤ ሻሻ አርጌ ከነወጤ ምናምን ስትል የሆነ ድርሰት እየፈጸመች እንደሆነ ያስታውቃል ባይዘዌይ እና ላይክ እንደዚህ አስባበት ይሄን ድራማ ማድረጓ ላይክ በጣም የሚያስቀው ስለዚህ ማዘጋት አለበት ታፕታፕ ኮፒ ሊንክ ያደረገ ኦኬ ጋይስ አሁን ወደ ዋና ጨርሻለሁ ፋኒና ሳምሪ they want ከኛ እርዳታ ከፈለጉ መድረካችሁ ላይ ክፍት ነው ጉቺን ዝም አሰኙት ፕሊዝ ስጋውን ስጡት ቁርጥ ስጡት ቁርጥ አብሉት ቁርጥ ፈልጎ ነው አሁን ወደ ዋና አጀንዳችን እንግባ አሁን እንድታዳምጡ የምፈልገው ኦኬ ባዶ ይላችሁ ፋኒ መክሰስ አለብህ ካለበለዛ አንተም ራስህ ተባባሪ ትሆናል በዚህ ደረጃ ዝም ስትሉ 7 አመት ዝም ብለ አሁን ደፍረሃል እየተባልክ ነው ፋኒ ጂጂን ደፍረሃል እንዴት አዶን ኪድ አራው ወዮ ፉል ሃውስ ነው ያለው ዛሬ እሑድ አይደለ ይሰማል አለክ አሁን ወደ የሷን ጉዳይ ጨርሻለሁ አካውንቷ ይዘጋ እናዘጋለን ከኔ ጋር ሁላችሁ ምትቆሙ ኮን እንቆማለን ፋኒም ማነው ሳምሪም እናትሽ በሽተኛ ናት እናትሽ በዚህ ደረጃ ህይወትሽን ጉስቁል ትዳርሽን ለመበጥበጥ ለመበተን መከሳችሁ ህክምና ያስፈልጋታል አንደኛ አካውንቷ መዘጋት አለበት ቲክቶክ አካውንቷ መዘጋት አለበት የጂጂ ኪያ ሪፖርት እናረጋለን ስትገባ እናዘጋዋለን የምታሽቃብጡ እየገባችሁ በዚህ ደረጃ
ማቆም አለባችሁ የሀቢባን አካውንት እንዳዘጋን የዮናስ ሴጋን አካውንት እንዳዘጋን የጂጂኪ አካውንት መዘጋት አለበት ስለዚህ ከኛ ጋር ትቆማላችሁ አሁን 100 ሺህ አስገቡት አሁን ወደ ዋና መልእክታችን ንግባ ዛሬ የሚገርማችሁ ነገር ሀቢባ ሀቡዲ ቤት የሚሰቀጥጥ ደግሞ እንደገና ባዳው ዛሬ ሀቢባ የሰራችው ወንጀል ነው በህግ ያስቀጣታል በህግ የሚያስቀጣትን ነገር ነው ያደረገችው ልጅቷ ዴዚ ታምራት እሷ ቤት ገብታ የተናገረችው ነገር ስታዳምጡ ትገርማላችሁ እናቴ በአቢዩዝ አርጋኛለች ሜንታሊ ችግር እንዲኖርብኝ አርጋና ያሳደገችኝ ብላለች አሁን እናዳምጥ እቺ ልጅ ዴዚ ታምራት እና እናቷ አጀንዳ እንደፈለጉ ደረሸበታል ባዳው ይላችሁ ስለ ዴዚ የማታውቁ ዴዚ አሁን ከመሬት ተነስታ የመጣች አይደለም ከ8 አመቷ ጀምሮ ቪዲዮዎችን ፖስትችላችኋለሁ ገብታችሁ ማየት ትችላላችሁ የ8 አመት 8 ላሰማችሁ when she was 8 years old ለመፈመስ ላሳያችሁ So Daisy እዚህ ደረጃ የሆነችው እናቲቷ ከልጅነቷ ጀምራ ዴዚን ፌመስ ለማድረግ የማይገባ ቦታ እየወሰደች ለማፈመስ ሞክራለች ስለዚህ ዴዚ ዛሬ ያለችው ምንድነው ዛሬ ያለችውን አዳምጫለሁ ሰምቻለሁ ሀቢባ ቤት ገብታ የተናገረችው ነገር እኔ አቢዩዝ ተደርጌ ታክሲክ ተደርጌ ነው ያደኩት እናቴ በጣም አቢዩዝ አርጋኛለች አሁን ከዛ ወጥቼ ነው ብላለች እኔ ጥያቄ አለኝ ጥያቄው ምንድነው በመጀመሪያ እንደዚህ አይነት ነገር የገባሽበት ቤት አሁንም ምትገቢበት ቤት ሀቢባ ቤት ነው የገባሽው ሀቢባ ማለት ባንቺ ልትነግድብሽ ነው ነግዳብሻለች አንቺም እየነገድሽ ከሆነ መውጣቱ አይቀርም እናትሽ ለመነገድ አሰምቻችኋለሁ እናቲቷ ዩቲዩብ አካውንት ከፍታ ቲክቶክ ከፍታ ገና አንጋፋ የሆኑ እና ያጅቦን እናመጣለን ምናምን እናመጣለን ያለችውን ሰምታችኋል ላሰማችሁ እንደገና ታፕታፕ 100 ሺህ ሊገባ ነው ጎበዞች ላሰማችሁ መስማት ትፈልጋላችሁ ይሄ የዚህኛቱ ደግሞ የሚዘገንን ነው አሁን የጂጂን ሰምተናል my mistakes you know yeah I understand ምን ይሄል ደም ያልሽውን መጀመሪያ ለታርጉምላቸው እኔ ሀቢባ እንግሊዘኛ ሰምታ ስተረጉም በአማርኛ እኔ ግን አስወርት ጋር ይሄ ላይክ የምትከተሉ ሰዎች ምን አይነት በቃ ላይክ ምን አይነት መጫወቻ እንደሆናችሁ ይሰማል ያውን ጋይስ ይሰማል 20 አመቴ ነው እኔ ፈረንጅ ነኝ እኛ እዚህ አሜሪካ እኔ የምኖርበት ሀገር 18 አመት ከሞላው በኋላ አንድ ሰው ከቤት ወጥቶ ይሰራል የፈለገውን ህይወት ይኖራል እናቴ እንኳን በ17 አመቷ ነው ከቤተሰቦቿ ጋር በጥሩ ሁኔታ በመጥፎ ተጣልታ ምናምን ሳይሆን በጥሩ ሁኔታ ይወጣችው እና እኔ ትልቅ እኮ ነኝ እኔ እኮ 21 አመት ሊሆነኝ ነው አሁንና ለምን የራሴን ህይወት የመኖር መብት አይኖረኝም ለምን እንደማንኛውም ሰው የፈለኩትን መርጬ መኖር አልችልም ስህተትም ከሆነ ለምን አልሞክርም ሞክሬ ተሳስቼ ከስህተቴ ለምን አልማርም ታፕ ጋይስ ያ ለምን እንደሰቀደልኝም በነገራችን ላይ ትርጉም በባሪዋ ይሄ ሁሉ ቃል እኮ ማውራት አትችልም ሲችል ነው በእንግሊዘኛ ነው ዴዚ ያወራችሁ that's not what she said በጣም የሚያስቀው ነገር እሷ የተረጎመችው ሌላ ዴዚ ምንድነው ያለችው እኔ አቢዩዝ ተደርጌ ነው ያደኩት ቶክሲክ ፋሚሊ ነው ያደኩት የወጣውበት ምክንያት በቦይፍሬንድ ምክንያት ብቻ አይደለም የኔና ቶክሲክ ናት በጣም አቢዩዝ አርጋኛለች ሜንታሊ አጨናንቀኛለች ያለችው እቺ ስተረጉመው ሌላ ነገር ነው ያለችው ምክንያቱም she doesn't understand አይገባትም እቺ ደነዝ ናት አቡንዲ ለምን ይሄማ ባገነንነት ነው እንዴት ሆናታለው No, but anyways, the main point of it is like everyone is just saying my mom is protecting me, but I feel like from the beginning, like I just wanted peace between both of them. Like that's all I want from now on. Like I want my mom and Alex to be in peace. That's all I want. Whether it's
politics, whether it's like I'm still. ሰማችሁ again? ምንድነው ያለችው? እኔ አሌክስ እና እናቴ ሰላም እንዲፈጥሩ ነው የምፈልገው. Especially politics. Watch. Young and things like that. Why can't they talk to each other in private? My mom came to social media first. That's በደንብ አዳምጡ. እዚህ ላይ እያለች ያለችው እናቴ ናት መጀመሪያ ወደ ሶሻል ሚዲያ የመጣችው. By the way, ራሷ ዴዚ ታምራትም her English is really incoherent ነው. በጣም እሷ ራሷ like I don't know እንዴት አድርገው እንዳሳደጓት አላቅም. የምታወራው እንግሊዘኛ it's not normal እንግሊዘኛ አይደለም. አረፍተ ነገሯ ይቆራረጣል. intellectual አይደለም.